ያው እንደነገርኳችሁ እኔ የቤኒሻንጉል ዋና ከተማ የአሶሳ ልጅ ነኝ ብያችሁ ነበረ ቀደም ሲል እና ከአገሬ ከወጣሁኝ በኋላ ምን ተረዳው መሰላችሁ? እኔ የአሶሳ ልጅ ነኝ የቤኒሻንጉል ልጅ ነኝ ብዬ ራሴን በማስተዋወቅ ሰዓት በቃ ምን ብዬ ልንገራችሁ ቤኒሻንጉል እንደማትታወቅና አሶሳ በቃ እንደማይታወቅ አይነት ስሜት ነው እየተሰማኝና በጣም ነው የተናደድኩበት ምክንያት ደግሞ ልንገራችሁና ወደ የህይወት ታሪኬ እገባላችኋለሁ ማለት ነው። ምን ማለት አሶሳ በሚል ሰዓት አሰሳ ነው ያልሽው? ሌላም አለ ዘሴም የሆነ ስምና እሱን ነው የሚጠሩብኝ። አያቋትም ለምን ነው የኔ ጥያቄ። ለምንድን ነው ይሄን ያህል ያልታወቀው? ማለቴ አሶሳ ማለት እኮ ቤኒሻንጉል ማለት እኮ የአባይ ሀገር ማለት አባይን የሚያህል ወንዝ በውስጧ ያለባት ሀገር አባይ 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 ይባላል እንጂ አባይ የት ክልል ነው የሚገኘው የሚለው ነገር እኔ እውነት አልገባኝም። እሱ መታወቅ አለበት አንደኛ። ሁለተኛ አንድ የሚያናድደኝ ነገር ደግሞ ማለት ነው በየትኛውም ሀገር ይሄ የቤኒሻንጉል ብቻ አይደለም። አሁን ለምሳሌ ኦሮሚያ ክልል ብትሄዱ የኦሮሚያ ክልል ቴሌቪዥን ጣቢያ ኦሮሚያዎችን ብቻ ነው የሚያሳየው። ለምን? በኦሮሚያ ውስጥ ብዙ ብሔር ብሔረሰቦች አሉ፣ ግን የሚታዩት እነማን ናቸው? ኦሮሚያዎች ብቻ። ለምን? ሌሎች ዜጎች ሀገራችን ነው ብለው እየኖሩበት እስካለ ድረስ ሀገራቸው ነው፣ ኢትዮጵያዊ ናቸው እነሱ። ሌላው ደቡብ ውስጥ ሂዱ፣ የሚታዩት ደቡቦች ብቻ ናቸው። በደቡብ ውስጥ ግን ብዙ የሚኖሩ ሰዎች አሉ። ጋምቤላ ሂዱ፣ የጋምቤላ ቴሌቪዥን ወይም የጋምቤላ ዜና ላይ እንደዚህ ቁጭ ስትሉ እዛ ዜና ላይ የሚታዩት እነማን ናቸው? ጋምቤላዎች ብቻ ናቸው የሚመጡት። ሌላ ሰው ታዲያ እንዴት ይወቅ? በጣም በቃ ያናድደኝና የገረመኝ ጉዳይ ነው። ከዛ ከሀገሬ ስወጣ ማለት ነው እኔ ያወቅኩትና የተረዳሁት ነገር ማለት ነው ይሄ ነው። እና ብዙ ጊዜ አይታችሁ ከሆነ የቤኒሻንጉል ጉሙዝ የዜና ጣቢያ ላይ ቁጭ ብላችሁ ዜና እንደዚህ እንግዲህ አንድ ሀገር ሊታወቅ የሚችለው በምንድን ነው? በቴሌቪዥን መስኮት ነው አይደለም? ለምሳሌ አሁን ውጭ ያሉት ሰዎች ወይም ከሀገር ውጭ አለማቶች አሁን እኛን ኢትዮጵያን በምንድን ነው የሚያውቋት?